የዛኔ ከ8 ዓመት ጀምሮ የተከሉት እንደ ሀገርም እንደ አካባቢያችንም የምግብ ዋስትናን ሊያረጋግጡ የሀገራዊ የደን ሽፋናችንን ደግሞ ከፍ ያደረጉ ያለበት ሁኔታ ነው ያለው። የዛኔ ተከላ ሲጀመር የሀገራችን ደን ሽፋን ተመናምኖ ወደ 17% ደርሶ ነበር። አሁን ወደ 23% ከፍ ብሏል። የምግብ ዋስትናችን በተመሳሳይ መንገድ የዛሬ 5 ዓመት የተተከሉ ፖሞች፣ አቮካዶዎች፣ ሌሎች የፍራፍሬ ዘሮች አሁን በየጓራችን አፍርተው ለምግብነት መዋል ጀምረዋል። ስለዚህ ዘንድሮ ደግሞ ያው ተስፋን እንትከል በሚል መርሃ ግብር ወይም መሪ ቃል እየተካሄደ ያለ የችግኝ ተከላ መርሃ ግብር ነው። ስለዚህ ችግኝ ስንተክል ነገን እያሰብን ነው የምንተክለው ማለት ነው። ተስፋን እየተከልን ያለ ነው። ለልጆቻችን ለቀጣይ ለሚመጣው ትውልድ እየሰራን ያለ ነው። ትላንት በሰራነው ዛሬ ደርሰንበታል። ዛሬ በምንሰራው ለቀጣይ ትውልድ እየሆነ ይሄዳል። እኛም እድሜ ከሰጠን እንደርስበታለን ማለት ነው። ስለዚህ መትከል ብቻ ሳይሆን ችግኞችን መንከባከብ ያስፈልጋል። አምና ጃረሞ ገዳሙ ላይ የተከልነውን ጽድቀቱን ሄደን ቼክ አድርገን ነበር። በጥሩ ሁኔታ እየጸደቀ ውሎ ቀበሌና ገዳሙ ላይ በጥሩ ሁኔታ እንክብካቤ ስላለ ችግኝ እያደገን ያለው እዚህም እንደዛ እንጠብቃለን ማለት ነው። መትከል ብቻ ሳይሆን መንከባከብ። ይሄን ብቻ አይደለም የተከልነው ዛሬ አንድ ቀን ጀምበሩ ነው እንጂ ሰሞኑን በተከታታይ ቡና እየተከልን ያለ ነው፣ አቮካዶ እየተከልን ያለ ነው፣ ሮዝመሪ፣ ኮሰረት፣ ሌሎችን የመኖ ዘሮችን እየተከልን ያለ ነው። ቀጣይ ደግሞ የፖም ፕሮግራም ይኖረናል። እሱን እየተከልን እንሄዳለን። መትከል ብቻ ሳይሆን መንከባከብ ከሌለ የተከሉት እስከዛሬ ድረስ የት በደረሱ የሚለውን ነገር በደንብ ማሰብ ያስፈልጋል። ዘንድሮ አቮካዶ ብቻ የገዛ ነው ከ1 ሚሊዮን ብር በላይ ነው። ቡና በተመሳሳይ መንገድ አንድ አቮካዶ አርሶ አደሩ ያው በእኛ በመንግስት ገዝተን ያቀረብነው አለ፣ አርሶ አደሩ እየገዛ ያለ አለ። በጨረታ 180 ብር ተገዝቶ ነው እየመጣ ያለው። ፖም አንድ ፖም 100 ብር ነው እየተገዛ ያለው። ቡና በተመሳሳይ መንገድ ይሄ ልምድ በወረዳችንም አሁን ቡና በጣም ተቸግረን ስለነበረ ሁሉ ጊዜ ገበያ መውጣት የለብንም ብለን ከቀጣይ ዓመት ጀምሮ በወረዳችን ለአርሶ አደሮቻችን በበቂ ሁኔታ ማቅረብ የምንችልበት ነርሰሪ ሳይት አቋቁመን እየሰራን ያለን። ስለዚህ ቡናም አቮካዶም ካሁን በኋላ ሌላ ወረዳ አንሄድም ማለት ነው። ሌላ ገበያ ፍለጋ አንሄድም። ቀጣይ ፖም ሳይቶቻችን እያጠናከርን የአቮካዶና የቡና ሳይቶቻችንን ስፋት እየጨመርን በኢንተርፕራይዝም እያደራጀን ሁሉንም ምርቶች በወረዳ ማግኘት የምንችልበትን እድል እየፈጠርን መሄድ መቻል አለብን። ቀድሞ የተቋቋሙ እነዚህ ችግኝ ጣቢያዎች ደግሞ በስፋትም በጥራትም እንዲያመርቱ በማድረግ ከፍ ያለ ዝርያ እየጠፉ ያሉ ዝርያዎችን እንዲያመርቱ በማድረግ የደን ሽፋናችን ከፍ ማድረግ መቻል አለብን። ዛፍ ደግሞ በተወሰነ ደረጃ እየቀነስን መሄድ መቻል አለብን። ምርት ቦታ ላይ ያሉ ዛፎችን አንዳንዴ መንገድ ዳር ያሉ ዛፎችን እየቀነስን ከደማላ ሙጎ ድረስ በሚበላ ዛፍ መተካት መቻል አለብን ብለን ንቅናቄ ውስጥ ገብተናል። በተወሰነ ደረጃ ደማላና ቀጫ በተወሰነ በኩል ቢቀረን ነገር አለ። እሱን እያጠናከርን እንሄዳለን። ጃረሞ ዱና ገበሬ ማህበርና ቢላሎ በጥሩ ሁኔታ ሽግግር አድርገው አንዱ ለአንዱ እየተቀባበለ ሙጎ ተራራ ደርሷል ማለት ነው። ይሄን አጠናክረን ሄደን መንገድ ዳር የምናየው የሚበላ ነገር የምናርፍበት ጥላ የሆነ ነገር እያየን እንሄዳለን ማለት ነው። ስለዚህ ይሄን አጠናክረን ከሄድን ወረዳችን በአረንጓዴ ልማት ከፍ ያለ ለቀጣይ ትውልድም ተስፋ የሆነ የምግብ ዋስትናንም የሚያረጋግጡ ነገሮችን እየሰራን መሄድ እንችላለን የሚል መልእክት እያስተላለፍኩኝ ያው በድሩ የቀሩ ነገሮችን